ዩቲዩብ ቻናል መክፈት ትፈልጋላችሁ? ታዋቂ መሆንና በዶላር መከፈልስ ታስባላችሁ? መልሳችሁ አዎ ከሆነ ምናልባት እየተሳሳታችሁ ሊሆን ይችላል። አትደንግጡ። እያልኳችሁ ያለሁት ዩቲዩብ አትጀምሩ አይደለም። ነገር ግን አንድ መራራ የሆነ እውነት አለ። በየአመቱ ዩቲዩብን ከሚጀምሩት ጀማሪዎች ውስጥ 99% የሚሆኑት ከአንድ አመት ባነሰ ጊዜ ውስጥ ፌል ያደርጋሉ። ቻናላቸውን ይዘጋሉ ወይም ለዘላለም ይተዋቸዋል። ለምን ይመስላችኋል? ካሜራ ስለሌላቸው ወይስ አሪፍ የመብራት ሴት አፕ ስለሌላቸው? መልሱ አይደለም። ምክንያቱ ማንም የማይነግራችሁን ትልልቅ ዩቲዩበሮችና ኮርስ ሻጮች የደበቋችሁን አንድ ትልቅ ሚስጥር ስላላወቁ ነው። ዛሬ በፎኒኬር የ1%ዎቹን ስኬታማ ዩቲዩበሮች ብቻ የሚያውቁትን እናንተ እንድታውቁባቸው የማይፈልጉትን ነገር ግን ዛሬውኑ ህይወታችሁን የሚቀይረውን ወሳኝ የዩቲዩብ ሚስጥር እነግራችኋለሁ። ይህን ሚስጥር ካወቃችሁ በወራት ውስጥ ታሪክ ትሰራላችሁ። ካላወቃችሁ ግን አመት ሙሉ ለፍታችሁ 100 ቪው እንኳን ሳታገኙ ልትቀሩ ትችላላችሁ። ወደ ሚስጥሩ እንለፍ። ዩቲዩብ ለመጀመር ምን ያስፈልጋል ብላችሁ ታስባላችሁ? ካነን ካሜራ፣ ውድ ላፕቶፕ ወይስ ስቱዲዮ? ብዙዎቻችሁ መልሳችሁ ይህ እንደሆነ እርግጠኛ ነኝ። ለዚህም ነው ብር ሲኖረኝ እጀምራለሁ ብላችሁ የተቀመጣችሁት። ወዳጄ ይህ ትልቁ ውሸት ነው። ዩቲዩብ ላይ አሁን ስኬታማ የሆኑትን ሰዎች የመጀመሪያ ቪዲዮ አይታችሁ ታውቃላችሁ? በጣም የሚዘገንኑና ጥራት የሌላቸው ነበሩ። ታዲያ እንዴት አደጉ? ሚስጥር ቁጥር 1 መሳሪያችሁ ምንም ለውጥ አያመጣም፣ ነገር ግን ድምጻችሁ ወሳኝ ነው። እቺ ነገር መርህ አርጓት። ሰዎች ጥራት የሌለው ቪዲዮ ሊታገሱ ይችላሉ፣ የሚረብሽ ድምጽ ግን ለአንድ ሰከንድ እንኳን አይሰሙም። ስለዚህ ውድ ካሜራ ስለመግዛት ብዙ አትጨነቁ። በኪሳችሁ ያለው ስልክ 100% ይበቃችኋል። ነገር ግን ለድምጽ ጥራት ቦታ ስጡ። ንፋስ የሌለበት ቀጥታ ያለበት ቦታ ሁኑ፣ ወይንም ደግሞ ረካሾችን ቢሆኑ ማይኮችን ተጠቀሙ። ላይክ ዲስ በቃ ትናንሽ ማይኮችን ማለት ነው። ኦዲዮ ኢዝ ኪንግ የምንለው ለዚህ ነው። ሁለተኛውና ብዙዎች የሚሳሳቱበት ነጥብ ደግሞ ሁሉንም ለማስደሰት መሞከር ነው። ዛሬ ስለ ኳስ፣ ነገ ደግሞ ስለ ፖለቲካ፣ ከዛ ስለ ምግብ። አትስሩ። የእርሶ ቻናል ስለ ሁሉም ነገር ከሆነ ስለምንም ነገር አይደለም ማለት ነው። ዩቲዩብ ግራ ይገባዋል። እዚህ ጋር አንድ አደገኛ ሚስጥር ልንገራችሁ። ሁሉም እይታ እኩል ገንዘብ አያስገኝም። አንድ ፕራንክ ወይም ኮሜዲ የሚሰራ ሰው ከሚያገኘው 1000 እይታ ይልቅ ስለ ቢዝነስና ኦንላይን ስራ የሚያስተምር ሰው በ10 እጥፍ የበለጠ ገንዘብ ሊሰራ ይችላል። ለምን? አስተዋቂዎች ለቢዝነስ ቻናሎች ብዙ ይከፍላሉ። ስለዚህ ኒች ወይንም የምትሰሩት የስራ ዘርፍ ላይ ጥንቃቄ አድርጉ። ስለ ቴክኖሎጂ ነው፣ እሱ ላይ ብቻ አተኩሩ። ስለ ሌላ ነገር ነው፣ እዛ ላይ ብቻ በቃ ኒች ምረጡ፣ እዛ ላይ ፎከስ አድርጉ። ኒች እጅግ በጣም ወሳኝ ነው። አንድ ችግር ብቻ፣ አንድ ነገር ላይ ብቻ ትኩረት አድርጉ። ከዛስ ኮንሲስተንሲ፣ ይህ ያለማቋረጥ መስራት። አንድ ሳምንት ላይ 5 ቪዲዮ ለቃችሁ ከዚያም ለ3 ወራት መጥፋት የዩቲዩብን አልጎሪዝም ይገድለዋል። ጥራት ከብዛት ይበልጣል የሚለው እውነት ቢሆንም ወጥነት ግን ከሁሉም ይበልጣል። በሳምንት አንድ ቪዲዮ ቢሆንም በየሳምንቱ ልቀቁ። አሁን የዛሬው ዋናው ርዕስና የዩቲዩብ የጀርባ አጥንት ወደ ሆነው ወደ ዋናው ሚስጥር እንምጣ። ዩቲዩብ የቪዲዮ ውድድር ሳይሆን የሳይኮሎጂ ወይንም ደግሞ የስነ ልቦና ጨዋታ ነው። የዩቲዩብ አልጎሪዝም ሮቦት ነው። ይህ ሮቦት የሚፈልገው ጥራት ያለው ቪዲዮ ሳይሆን ሰዎች የማይዘጉት ቪዲዮን ነው። እዚህ ጋር ሁለት ቴክኒካል ቃላትን ልንገራችሁ፣ ሲቲአር እና ኤቪዲ። ሲቲአር የምንለው ክሊክ ስሩ ሬት። ቪዲዮአችሁ ዓለም ላይ ምርጡ ቪዲዮ ቢሆን እንኳን ታብኔሉና ርዕሱ ሚስብ አይነት ካልሆነ ማንም አይከፍተውም። ታብኔል ማለት የሱቅ በር ነው። በሩ ካልተከፈተ ውስጥ ያለውን ወርቅ ማንም አያዩም። ቪዲዮ ለመቅረጽ 1 ሰዓት ከፈጀባችሁ ታብኔሉን ለመስራት 2 ሰዓት ስጡት። ሁለተኛው ደግሞ ኤቪዲ ያልኳችሁ ነው። ይህ አቨሬጅ ቪው ዱሬሽን። ሰዎች ቪዲዮውን ይከፍቱታል፣ ከዚያ በኋላ ለስንት ደቂቃ ቆዩ የሚለው እጅግ በጣም ወሳኙ ፓርት ነው። ዩቲዩብ ይህንን ቁጥር ሲያይ ይህ ቪዲዮ ጠቃሚ ነው ብሎ ማሰብ ይጀምራል። ብዙ በሺዎች ለሚቆጠሩ ሰዎች ሪኮመንድ ያደርገዋል ማለት ነው። ታዲያ ቪዲዮ ሰዎች ጋር እንዲቆይ ምን ላድርግ ነው አይደል ጥያቄያችሁ? መልሱ ቫልዩ ስጡ። በቃ የሚጠቅም ሰዎች ከፍተውት እስከ መጨረሻው የሚያዩት አይነት የሆነ ቪዲዮ ማለት ነው። ለምሳሌ ጀማሪዎች ስለኔ ያወራሉ አይደል? ስለራሳቸው ያወራሉ። እኔ ስለኔ ላወራ፣ እኔ ምን ያህል ጥሩ ነኝ ይላል። ስኬታማ የሆኑ ሰዎች ግን
ስለ ተመልካች ያወራሉ። ይሄ ቪዲዮ ለተመልካቹ ምን ይጠቅመዋል የሚለውን ብቻ አስቡ። የሚያስቅ የሚያስተምር ወይም የሚያዝናና ነገር እስካቀረባችሁ ድረስ በኖኪያ 3310 ብትቀርጹት እንኳን ቪዲዮአችሁ ቫይራል ሊወጣ ይችላል። ሰዎች የሚከፍሏችሁ ለካሜራችሁ ጥራት ሳይሆን ለምትሰጧቸው መረጃ ነው። ጓደኞቼ ጊዜው የኦንላይን ነው። አሁን ዩቲዩብ ላይ የምታዩኝ የተለየ እውቀት የተለየ ችሎታ ምናምን ኖሮኝ አይደለም፣ ወይም እናንተ የሌላችሁ ነገር ኖሮኝ አይደለም። ብቸኛው ልዩነታችን እኔ ጀምሬያለሁ፣ እናንተ ደግሞ እያሰባችሁ ነው። ዩቲዩብ የረጅም ርቀት ሩጫ ነው። ዛሬ ከፍታችሁ ነገ ሚሊዮነር አትሆኑም። ግን እነዚህን ሚስጥሮች ተረድታችሁ ትክክለኛውን ርዕስ መርጣችሁ ከሰራችሁ በኢትዮጵያ ዩቲዩብ ገና ብዙ ክፍተት ስላለው ህይወታችሁን ትቀይራላችሁ። ፍጹም እስክትሆኑ አትጠብቁ። ዛሬውኑ በያዛችሁት ስልክ ጀምሩ። ዩቲዩብ መጀመር ለምትፈልጉ ወይም የጀመራችሁ ሰዎች በየትኛው ዘርፍ ወይም ደግሞ ቅድም ኒች ስላችሁ በነበረው ነገር ላይ መስራት በየትኛው ኒች ላይ መስራት እንደምትፈልጉ ወይም ጀምራችሁ ከሆነ ጀምሬያለሁ ብላችሁ ኮሜንት ላይ ጻፉልኝ። እኔ ደግሞ አይቼ የትኛው አዋጭ እንደሆነና ምን ማስተካከል እንዳለባችሁ ኮሜንት ላይ መልስላችኋለሁ። ይህ ፋኒ ኬር ነው። ለጀማሪ ዩቲዩበሮች የሚሆኑ ቻናላችሁን ከኢትዮጵያ ሆኖ እንዴት እንደሚከፈት ታምኔል እንዴት እንደምትሰሩና 4000 ሰዓት እንዴት እንደምትሞሉ የሚያሳዩ ዝርዝር ቪዲዮዎችን እንዳሳያችሁ ከፈለጋችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኑ